ሆነ በርግጠኝነት ነግራችሁ አጠራጠር ነው እንዴ? ከተወሰደ ደቂቃ 13 ሰከንድ ነው የተጠቀምኩት። ሄድ ቀጥልሽ፣ አንድ ደቂቃ እንሰጣለን። ፓርላማ ቆይ አይደለም ባናና እኮ ሀሳቡን ሰምተ ነው ድሬ፣ ምንም ጥያቄ የለውም። ወደነ ኢዚ ግሩፕ ነው ገባ። ሀሳቡ ወደ እነሱ ነው ገብቷል። ለዛ ነው እኔም ሂጅ ባናና ቀጥይ። በብራዘር ብትጠራኝ ደስ ይለኛል ድሬ። ኤንወይ ብራዘር ብያለሁ። ኦልራይት ሶ ስለዚህ አገር ቤት ነው ትክክለኛ ደስታ ያለው። ትክክለኛ እኮ ነው ማለት 100 ብር ኖሮም 10 ብር ኖሮም አገር ቤት ላይ ነው ትክክለኛ ደስታ ያለው። አሁን እሳቴ እንደሚሉት ላይክ አሁን ባለው ሲቹዌሽን ሰላም የለም ምናምን፣ ያ ምንም ጥያቄ የለውም። ሰላም ከሌለ ደስታ ላይኖር ይችላል። ግን ትክክለኛ ፍሬንድሺፑ ኤቭሪ ነገር ያለው አገር ቤት ላይ ነው። ውጭ ሀገር ላይ ስትመጣ ግን ሩጫ አለ። ገንዘብ ልታመጣ ትችላለህ። ኢትዮጵያ ከምትኖረው በተሻለ ልታመጣ ትችላለህ። ነገር ግን ደስታ ትገዛለህ፣ በገንዘብ አትገዛም። ውሸት ነው። ሲጀመር ያን ያክል ኤክሰስ የምታደርገው ገንዘብ አይመጣም። እዚህ ሀገር ቢል ከፋይ ነህ፣ ባሪያ ነህ። የታወቀ ነው። ኢሚግራንቱ በጠቅላላ በቃ ባሪያ ነህ እዚህ በታምር ምንም አንዳንዴ ሰው ለላይፍ እኮ ባሪያ መሆን አለብህ። ኢትዮጵያ ዝም ብለህ ገንዘብ ሳይኖር ትኖራለህ እንዴ? ዲሞክራሲ ቢኖር የፈለገ ሰላም ቢኖርክ ኖ ጋይስ ወደ ፖለቲካ እናርገው። እናንተ ኖ ወደ ፖለቲካ አይደለም። ባናና የምታወራው ኮንሲኩዌንሱን ነው የምታወራው። አሁን ገንዘብ ቢኖርህ ኢትዮጵያ ደስ ይላል። የስ ራይት። ማንም ሰው ደስታ ቢኖረው ሁሉ ነገር ቢሞላለት እንደ ኢትዮጵያ የለም። እንደ ወርልድ ያደግንበት የተወለድንበት ሀገራችን ነው። ግን አሁን ስናወራ አሜሪካን ሀገር ልጅ ብትወልድ አጋዥ የለም። በዚህ ወጦ በዚህ ወርዶ አሜሪካን ሀገር ገንዘብ ካለ ሰራተኛ መቅጠር ትችላለህ። በገንዘብ ሰርተህ ቫኬሽን መውጣት መዝናናት ትችላለህ። ኢትዮጵያስ ገንዘብ ከሌለ የት ነው የምትሄድ? ቁጭ ብለህ ታካታለህ። ከዛስ የደስተኛ ሆኖ ሰው የሚኖረውን ውጭ ስትወጣ 9 ልጅ ህፃናት ውጭ እያለቀሰ ነው የምታየው። ያን ነው እንዴ ደስታ የሚሰጣችሁ? እናንተ የትኛውን ደስታ የምታወሩት? ግን ድቅድቅ የዚህ ጋር አንድ ጥያቄ ልጠይቅሽ። አንቺ ከሀገር ቤት ሳትወጪ ገና ሳትወጪ ምንም ነገር ሳይኖርሽ የነበረሽ ደስታና ውጭ ሀገር ከወጣሽ በኋላ ያለ ደስታ አንድ ነው። ስለሌለን እኮ ነው የወጣነ። ስለሌለን መውጣታችንስ ለምን እንደ ችግር አታየውም? ስትረስ መሆን እኮ ነው አለመኖር ራሱ። በጣም ጥሩ በጣም ጥሩ። አለመኖር ራሱ ችግር እኮ ነው። ችግር ደግሞ ስትረስ ነው። ይህን ሀሳብ ይዘን እንግዲህ ወደ አንድ ቁጥር ነው አዩ የእናንተ ግሩፕና የዚህ ግሩፕ ሳይኖርህ የእናትህን ማህረብ እየፈታ በ40 ዓመትህ ከእናትህ ቤት ሳትወጣ እየኖርክ ምንድን ነው ደስታው? ጭንቀቱ በጣም ጥሩ። ወደ ውይይታችን ለማግኘት ነው፣ ወደ መለወጥ ነው። ያልገባኝ ነገር ላይፍ የማሻሻል ነው ወይስ ስለ ጭንቀቱ? ይመራ ፕሮግራሙ ስለ ጭንቀቱም ቢሆን ኢትዮጵያ ያለ ጭንቀት እንዴ አብዛኛው ማጆሪቲ ህዝብ እኮ ጭንቀት ላይ ነው ያለው። እንዴት ነው አሁን እኮ ተደማመጡ ሲባል መልሳችሁ ክርክር ወደ ሌላ ገባችሁ እኮ። አሁን ግሩፕ ጎራ ስለመረጥን አንድ ቁጥር የሆነውና መጀመሪያ እድል የምንሰጠው አሁን ለማን ነው? ለአንድ ቁጥር ነው። ለአንድ ቁጥር ደግሞ ይቅርታ ድርዬ፣ እኔ አልስማማም። ምክንያቱም አሁን እንደዚህ ለሁለት ከከፋፈልከን የተለያየ ሀሳብ ኖሮን ግን በአንድ ሀሳብ የምንስማማ ሰዎች አለብን። ችግር የለውም። እንትን ትላላችኋ፣ ታብራራላችኋ። ሁላችንም የየራሳችንን አስተያየት ስንናገር እኮ ማናችን የማንን ሀሳብ እንደምንደግፍ ማወቅ ይቻላል። ገባ? መንጫጫት ካልተፈጠረ በየተራ ልስጣ። እንደዛ ከፈለጋችሁ ከላይ ጀምር ሀሳቡን አንድ ሰው ሳይጨርስ አለማቋረጥ። አሁን በቃ በተርታ ሄድ አለች ማሜ፣ ከዛም ማሜ ታውራ፣ ከዛ ሙሌ፣ ከዛ ያለ አንድ ጊዜ ድልሰኝና አንድ ነገር ልበል። እሺ ሲጀምር እቺ መከፋፈሏን ወድጃት ነበር። ትንሽ ጨዋታውን ሞቅ ያደርገዋል። አሪፍ ነበር የሚሆነው። አሪፍ ነበር የሚሆነው ግን ሲጀመር ጥያቄውና የመጣው ፖይንት ራሱ ፌር አይደለም። ይሄ ማለት አንድ የሞተ የሰባዎቹ ላዳ እኔ እዚህ ፊት ለፊታችሁ ላይ ያለውን ሞተር አንድ ላይ አድርጎ ሩጥ ብሎ እንደማፎካከር ነው። ገባ? በፍጹም የማይመጥን ጥያቄ ነው ወይ ሀሳቡ ማለት ነው። ሌላ የማይመጥን የምልበት ምክንያት ምንድን ነው መሰለ? ኢትዮጵያ ገንዘብ ቢኖርህ አንድ ኢትዮጵያዊ የተሰደደም ኢትዮጵያዊ ወይ አረብ ሀገርም አሜሪካ የትም ያለን ኢትዮጵያዊ ገንዘብ ቢኖርህ ኢትዮጵያ ትኖራለህ ብሎ መጠየቅ ራሱ ፌር አይደለም። ሁለተኛ አሜሪካንን በስትሬስ አለባቸው፣ ስትሬሳሞች ናቸው ብለህ ኮንክሉድ አድርገዋል። ስለዚህ ይሄ ፌር ጥያቄ አይደለም ሲጀምር። ለኔ ጥያቄው አይመጣም። ለምን መሰለህ? እኔም ማሜም ሙሌም አንድ ሀሳብ ላይ ያለን
ምንም ጥያቄ የለውም። ኢትዮጵያ ገንዘብ 5 እና 6 ሚሊዮን ዶላር ቢሰጥ ኢትዮጵያ ሙቭ አድርግ ብትባል ታረጋለህ። ግን የዛ ስሙ ደግሞ በሰላም ያምር ይዘው ትኖራለህ ወይ ነው ማጆሪቲው ነው ክርክሩ የመጣው ብርም ቢኖረን አንገባም ባላችሁት ነው። ማጆሪቲው ብር ቢኖረን ለምንድን ነው እዛ አንኖርም ነው ያላችሁት? የማይኖር አለ፣ ምክንያቱም ሰተናችኋል። ግን ማጆሪቲውን እያወራን ያለ ነው አይደለ? እዚህ አንድ ያልተማረ እንግሊዘኛ የሚንተባተብ ሰው 5 ሚሊዮን ዶላር ሰጥተው ኢትዮጵያ ሂድ ብትለው ጠቅሎ ይሄዳል። አሁን ሚስኪ እኮ ይኸው እኔ አልገባም አለች። መግባት የማይፈልግ አለ። እኔም አልገባም። እኔም አሁን አልገባም። ኦኬ አንተም እኮ ታዲያ ድሬም እኮ ከነሱ ጎራ ነህ። አይ ከነሱ ጎራ ሆኜ ሳይሆን አንዴ ግን ሀሳቤን ልግለጽ። በነገራችን ላይ እንደ ባናና አጭር ደቂቃ። አዎ ግለጽ። በጣም ጥሩ እና ጎራውን ትለዩልኝ ያላችሁ እኔ መድረኩን አይዛለሁ እንደ በኋላ ብትናገር እሺ ጎራው ተከፍሎ ቢሆን ኑሮ ጥሩ ነበር ለውይይቱ እንዳላችሁት። ግን ወደ እኔም የራሴን ሀሳብ ልግለጽና ከላይ ጀምረን እንሄዳለን ወይ ደግሞ ከላይ እንጀምርና እንሄድ። እንደኔ ግን ግለጽ ካላችሁኝ አንዴ ልግለጽ ወይ ደግሞ አይ አስኪደው አንተ ዝም ብለህ ካላችሁ አስኪደው። አይ ግለጽ፣ ሀሳብህን ግለጽ አንተም እና ከዛ ከላይ። በጣም ጥሩ። እኔ እውነት ለማውራት አሜሪካን ሀገር እና ኢትዮጵያ የነበረው ህይወቴን እያንዳንዳችን ስለ ራሴ ነው ማውራት የምችለው። የእያንዳንዱ አኗኗርና ዘዴ ኢትዮጵያ ውስጥ የተለያየ ነው። የእኛ ቤት በእሱ አላርም የሆነበት ቤት ነው የኖርኩት። እግዚአብሔርን ከልቤ ነው የምናገረው። በቃ በሶ አላርም ከሆነበት ቤተሰብ ነው። በግብዳ ጀሪካን ብዙ ነን እኛ እንግዲህ መስቀል ፍላወር ነው ሰፈሩ። ብዙ ነን። በቢጫ ጀሪካን ነው የሚገፋው ማለት። ድንገት እኔ ወደ አሜሪካ ልመጣ እድሉን አረብ ሀገር የገባ እንኳን የለንም። በብዛት ፍሬንዶቼ ምናምን በቃ የሌለ በሊቢያ ምናምን ቆርሰውታል። እኔ ግን እንደ ቻንሱ ነው አሜሪካን ቻንስ መጣልኝ። ሲመጣ እናቴ ትሙት ሰርግ እንዲያልደመቀም ዶክተር የተመረቀ ነው የሚመስለው አካባቢነት እየምትን ምናምን በቃ ሁፍ በሰፈሩ በጠቅላላ አለፈልን የተባሉ። እውነቱን ልንገራችሁ ሰው እንዳያየው በቃ የመጨረሻ በጉርሻ ነው ጠግቤ ለመምጣት ወደዚህ በጉርሻ ነው በቃ የመጨረሻ እኔ ጋ ናናና ተብዬ አሜሪካ ነው የሚመጣው ተብዬ ማለት ነው። ገባችሁ? እና መድኃኔዓለምን ነው የምነግራችሁ። የተወሰነ ቀን እኔ በህልሜ እየመሰለኝ እንደውም ፈራ ነበር እንዳልመለስ። እውነቴን ነው የምናገረው። እና እኔ በበኩሌ መድኃኔዓለምን ነው የምነግራችሁ የመጨረሻ ቆንጆ ጫማ ያደረኩት አሜሪካን ሀገር ነው። የምፈልገውን ልብስ ነጭ አንሶላ ላይ የተኛሁት አሜሪካን ነው። በጣም ቆንጆ መኪና ሾርኔታ ቃልሽ የነዳሁት አሜሪካን ሀገር ነው። እኔ እናቱ የሽቦውን ራሱ አልነዳም። በሰፈራችን የመጨረሻ መኪና ንብረት ቢኖረኝ ራሱ ኢትዮጵያ ውስጥ የፈለገው ነገር ቢኖረኝ መኖር አልችልም። አንድ የቀበሌ ጥበቃ መጥቶ አረን አብልቶ ይወስዳል። ነፃነት እንኳን የለም። ወደ ፖለቲካ አይደለም እየወሰዱት ያለሁት በነገራችን ላይ። በቃ እኔ በአሁን ሰዓት እዚህ ስለለመድኩ ነው መሰለኝ። በፊት ቢሆን ችግር የለውም። አሁን ግን ኢትዮጵያ ለመኖር ነው ያስፈራኛል። ለራሴ ኖርማል ራሱ ለመኖር ነፃነት አይሰጥም። ይቅርታ ላቋርጥሽ ፓፓያ፣ አንተ አሁን ስንት ጊዜ ከመጣ ኢትዮጵያ? አሁን 14 በቃ ይዶን ነው ቫይብ። አሁን እኮ ያለውን ላይፍ አናውቀውም ነው እያወራሁት ያለሁት። ብዙ ሰው እኔ አንድ ዓመቴ ነው ከተመለስኩኝ። እኔ ልጨርስ ግን አንዴ ሁሉም የራሱ አይነት አኗኗር። ይኸውልሽ ናፒ ልጨርስ። አሁን እንደ ድሬ በሆነ ችግር የወጣ ሰው ከሆንክ አንደርስታንድ አደርጋለሁ እኮ ናፒ ልጨርስ። ግሪክ ስኩል ተምረሽ ያደግሽ ልጅ ነሽ። እኔ ጠበንጃ ያዥ 110 የተማር ነው። ከባድ ነው እንዴ! እኔ እውነቱን ነው የምናገረው። የነ ናፒ ግሩፕ ማለት ከባድ ዓለም ነው። አሁን ናፒ ድህነት ምንድን ነው ስትላት አረንጓዴ ልትል ትችላለች። የምታውቀው ነገር የላትም። ሲጀመር ናፒ እኮ ኮምፒውተሩ ስበር ተብሎ ያደገ ልጅ ውሻ የቅጠል ጥዬ 3 ቀን ድንጋይ ይዤ ቤት ውስጥ እኔ በመከራ እንዴ ያምሻል። አንድ ነገር ስለሚወድ ነው ልንገራችሁ። እኔ የምሬን ነው የምነግራችሁ። እንደኔ ነው የማወራው። እንደኔ ነው እንግዲህ። አሁን የአዩ አስተዳድግ ይለያል። የሁላችሁም የነሙሉ ማስተዳደግ የተለየ ነው። እኛ ሰፈር ግን ፈዋ ባየ በሰማ ብለን በልተን ግብዳ ጉርሻ ተልከ እሱንም የሰፈር ጎረምሳ ግብዳ ቦክስ ያሳርፍልሃል አንዳንድ ቀን። እንዴ እኔ ተመችቶኝ ነው እዚህ ሀገር የምኖረው። ግን እንደ ሀገር ማናለ ብትሉ ኦፍኮርስ እኔ ሚስ አረጋለሁኝ። ስትረስ አለ ወይ ካላችሁ አሜሪካን ሀገር ስትረሱ
ምን መሰላችሁ? የቤተሰብ ናፍቆት ሊሆን ይችላል። የጓደኛ ቱጌዘር አንድ ላይ የምታደርገው ነገር አንዳንዴ በቃ የመጨረሻ ሳንቲም አለ ምን አለ ጉልበትን አቅፈህ ልተኛ ትችላለህ። ቸከሳ በተለይ አሁን ናፒ ይዞት የሚሄድ ቸከሳ የሚቆሽሽ የሚመሳስል ችግታ ያለ። እዚህ ሀገር ግን አንደኛ የሚመጡ በኢሰፓ ጦርነት ከ40 ዓመታቸው በኋላ ነው። እነሱ ድምፃቸው ራሱ ማይጋድን አያውቁትም ነው። ያን ሳስብ ስትረስ ይደፋናል። እኛም ያን ስናስብ ገንዘቡን ታገኘዋለህ። አኗኗሩን ይመስላል። አሜሪካን ሀገር ሲስተሙን ጠብቀ ሲስተም የሚባለው ባይዘው ቢል ነው፣ ሌላ ነገር የለውም። የትም ሀገር ላይ ሲስተም ማለት ከፍለ መኖር ትችላለህ ወይ ነው። መጀመሪያ ሲስተሙ ምንድን ነው ሲባል አንዳንድ ሰው እንግሊዝኛው ወይ ምናምኑ ሊሆን ይችላል ብሎ የሚያስበው አይደል። ሲስተም ማለት ቢልህን አፎርድ አድርገህ ትኖራለህ ወይ ነው። መክፈል መቻል። መክፈል ሲጀምር ያኛው ሲስተም ይባላል በየወሩ። እዛም በኋላ አፎርድ አድርገህ የምትኖር ከሆነ አላፍ አሜሪካን። እኔ የምኖረው አሜሪካን ስለሆነ ብዙ ነገሬን ሰክሰስ አድርጌያለሁ። እንደውም መቼ ነው ከስራ የነበር ካላችሁኝ አሜሪካን ሀገር ቲክታከር ሁኜ ድሬ ዘግሬት ተብሎ የመጣ ሰዓት ላይ ብብቴን አበጠሬ እዚህ ቁጭ ብዬ በውሸት ጉራ ዝም ብዬ አለኝ አምልጥጥ እያልኩኝ አፌን እየከፈቱ ሰው እየተሳደው ከን በማረገው ነገር ላይ እንደውም ችግር ውስጥ ወድቄ ነበር። ያኔ ነው ስትረስ የመታኝ። ከዛም በኋላ ሰራለሁኝ ያለ አቅሜ ሌላ ነገር ውስጥ አልገባም። ባለኝ ነገር ግን ደስተኛ ሆኜ የምኖረው አሜሪካን ነው። ከኔ አልፎ ቤተሰቤን ረድቼ ከኔ አልፎ ዓመት በዓል ሲመጣ ጎረቤቶቼን እጠይቃለሁ። ከኔ አልፎ አንዳንዴ ደግሞ ለጓደኛም የምደርስበት አሜሪካን ሀገር ስለሆንኩ ነው። እንደኔ እንደ ግሌ ነው። የነበርኩበት ህይወት ትንሽ ከበድ ስለሚል ሊሆን ይችላል። እንደ ኑሮ እንደ አጠቃላይ ግን ማን ይሻላል? ኦፍኮርስ ሀገራችን ይሻላል። ድሬ ግን ፖይንታችን እሱ አይደለም። እንግዲህ ፖይንቱን እንጃ፣ ፖይንቱን ንጎሪና ልምጣ ደግሞ ፖይንት ትምህርት ቤት ምንድን ነው መሰለክ? እሱማ ኦፍኮርስ የትኛውም ሰው ከሀገሩ ችግር ይዞት ይመጣል። አሜሪካ ትቀየራለ፣ እሱን አምነናል። ፖይንታችን አገር ቤት በመግባት ነው። አገር ቤት እንገባ ነበረ። ብር ቢኖረኝ አገር ቤት ነው የምኖረው ነው። አንተ አሁን ችግር ባይኖርብህ ይሄ ሁሉ ያልከው ችግር ባይኖር እና ገንዘብ ቢኖርህ የት ነው የምትኖረው ነው? የት ነው የምትኖረው? እኔ ቅርታ አድርግልኝ አሜሪካን ነው የምኖረው። እኔ እንደ አንደኛ ነገር ሽታም አልችልም። እኔ የዚህ ሀገር ሽንት ቤት ጥራት ለምጄ በታምር አልችልም ኢትዮጵያ ውስጥ መኖር። አንደኛ ነገር መሰላችሁ እኔ እንጃ፣ ይቅርታ አድርጉልኝ። ኢትዮጵያ ለባኪሽ ነው መሰለ አሁን ያለው ስታርታንድ ሌላ ነው። አንተ ድሮ በምታየው ቤቱ ይኸውልሽ፣ አይኖ አሁን ይኸውልሽ እንትና ናፒ የምትለው የናፒን አታወዳድሪያት። ጥሩ ቤት ኑሮ ይኸውልሽ እነ ናፒ እኮ የመጀመሪያ ይኸውልሽ እነ ናፒ ኦልድ ስኩል የሚሄድበት ቦታም ቤቱም እንደፈለገ ቆንጆ አድርጎ ሰርቶ አሁን መግዲ እነ ናፒ እኮ 10% አይሆንም እኮ ከአሜሪካና ከካናዳ የበለጠ ቤት እሺ ልጨርስ። እኔ ነኝ አይደለ? እኔ ልጨርስ። መልሴን ልመልሰው አንድ የራሴን እና ወደ ክርክሩ እንገባለን። የእኔን ልጨርስ። ግን እኔ ገንዘብም ቢኖረኝ በአሁን ሰዓት በጣም ነፃነት ያለበት ሀገር ስላለው ፖለቲካ ሳይሆን የራሴ ፍሪደሜን ስለምፈልገው፣ ሁለተኛ ሽታ የሚባል እዚህ ሀገር አታይም። የፈለገውን ድሬ አፌን ከፍቼ እየሰማሁህ ነው ለመሰለ። እኔ አሁን እዚህ ጋር እርግጠኛ ሆኜ መናገር የምችለው አሜሪካ ላይ የኖረ ሰው ሀሳቡ በተለይ ወይ ወስተን ዓለም ላይ የቆየ ሰው ሀሳቡ አንድ አይነት ነው። አንተ ቆይታል፣ ማሜ ቆይታለች፣ ሙሌ ቆይቷል፣ እኔ ቆይቻለሁ። እርግጠኛ ሆነን እኔ አሁን ኢዚ ነው ትንሽ ገባ ከኛ ሀሳብ ወጣ ያለው ሀዩ። እኔ እኮ ከእናንተ በላይ ቆይቻለሁ ውጭ ሀገር። እኔ ልጨርስላችሁ አንድ ደቂቃ ብቻ ላውራ። አንድ ደቂቃ ብቻ ልጨርስና ልጨርስ። አንድ ደቂቃ ልጨርስ። ብር ቢኖር ኢትዮጵያ ትኖራለህ ወይ? ከዛ በኋላ አይ ቆይ አይደለም ሀዩ አላቅም ስላለኝ አንተ 14 15 ዓመት ነው ካዩ። ቆይ ልጨርስ። አንዴ ይኸውላችሁ ልጨርስ። እኔም 15 ዓመቴ ነው ብዬ ነው መቅዲ ልጨርስ። ይኸውልሽ እንደኔ መድኃኒዓለም ነው ነራችሁ ጃክፖት ይሄ በሚሊዮኖች $1 ቢሊዮን ቢደርሰኝ ኢትዮጵያ ውስጥ ኑሮዬን አላደርግም፣ ግን ድርጅቴን በሙሉ ኢትዮጵያ ነው ማድረገው። ስራ ያለው እዛ ስለሆነ ኑሮዬን ግን ይቅርታ አድርጉልኝና ሕክምናዬን ኤቭሪቲንግ ነገሬን እዚህ ነው ማድረገው። ቢዝነሴን ግን ኢትዮጵያ ወስደዋለሁ። ያልኩት እኮ ለሕክምና ምናምን ገንዘብ ካለ ወደዚህ መምጣት ትችላለህ። ኑሮዬንም እዚህ ነው ማድረገው። ኢትዮጵያ ውስጥ መሄደው 6 ወር ምናምን አሁን እንደነ ናፒ አይነት ህይወት የሚኖር በእርግጠኝነት 120 ሰው ናቸው። ግልጽ ልንገርሽ፣ ኢትዮጵያ ውስጥ የቤተ መልካች ነው የምትሆኙ። ሌላው ቀርቶ የሆነ ነገር እኔ አረ ነው ብቻ አንደኛ ነገር ከንጽህናው ማኳያ ከምናምንም
መኖር አልችልም። በቂ እንኳን ምግብ የምፈልገውን ፍሩት ማግኘት አልችልም። ኢትዮጵያ ውስጥ እኔ የምፈልገውን አይነት ነገር እንኳን ልናገኝ አንችልም። እውነቱን ልንገራችሁ፣ አቅርቦት እዚህ ለምደናል። በትንሹ ነገር እዚህ የምትፈልጊው ነገር ኢዚ ነው እዚህ የምታገኙ። ገባሽ? ሲስተሙ በራሱ እንድትኖር ያደረግሽም እዛ ሀገር ላይ የዚህን ሲስተም ለምደሽ ቀበሌ ሂጂ አንድ ነገር ለማስጨረስ 7 ዓመት ዘነበቶላ ጋር ትሄዳለሽ፣ አበራ ሁሉማ ጋር እንደገና ያከሱሻል እኮ መታወቂያ ለማውጣት። እዚህ ግን በሰከንድ ውስጥ ነው። አልችልም እኔ ኢትዮጵያ መኖር። ቢኖረኝም ሂጄ ፈን አድርጌ እመለሳለሁ። ስራዬን በሙሉ ወደዛ አደርገዋለሁ። ለምን ኢትዮጵያ ውስጥ 20 ሚሊዮን አሜሪካን አገር ውስጥ 20 ሚሊዮን ከሚኖረኝ 10 ሚሊዮን ኖሮኝ ኢትዮጵያ ውስጥ ባደረገው በጣም ቢሊዮነር ነው መሆነው። ሀብታም ለመሆን ኢትዮጵያ ኢዚ ነው ገንዘብ ካለ። ከዛን ውጭ ኑሮዬን እዛ አደርጋለሁ፣ ስራዬን እዛ አደርጋለሁ። ኑሮዬን ግን አሜሪካ ነገር ነው ማድረገው። ጨርሻለሁ። ጨርሱ። እኔ ግን እኔ አንቺ ካልሹ ላይ የሆነ ነገር ስትረስ እያወራን ስለ ማጆሪቲ የምትከቱት ምንድን ነው? አገር ቤት ማጆሪቲው ምናምን፣ ውጭ ሀገር ማጆሪቲው ከዛ ገንዘብ ቢኖረኝ በቃ ከሌለ የለህም ነው። በቃ ምንድን ነው የምትከራከረው? ገና ሲኖር ደግሞ መተ ሌላ አይነት ቶፒክ ነው። ሲኖሩ መተም እዚህ ጋር ከኛ ጋር ቁጭ ብለህ ግብ ውስጥ አትገባ። ስፓርታው ስትረስን የምንለካው በማጆሪቲው ስለሆነ ነው። ማጆሪቲው ኢትዮጵያ ውስጥ ስትረስ ያለበት ህዝብ ነው። ገባ? ምንም ጥያቄ የሌለው ነገር ነው። ለምን አትገቡም? ሁላችሁም እንደዚህ ካላችሁ ለምን አትገቡም? ለምን አትሄዱም? እስኪ ኑሩ። እኔ ያልኩ ያለው አንተ አገር ቤት የነበረ ኢንቫይሮንመንትና ውጭ ሀገር ከወጣ በኋላ ያለው ኢንቫይሮንመንት ምን አይነት ነው? ሰዎች ለምንድነው ውጭ ሀገር ከወጡ በኋላ ሌላ ነገር ውስጥ ነው ያለ ነው ሁላችን። እስኪ ኑሩ፣ ሂዱና ከ6 ወር በላይ መኖር አትችሉም። እንደ ዲያስፖራ ሆናችሁ እዚህ ፈቅፍቀንም ተሸክመንም ለምትልዩ ሰምቲንግ ፈቅፍቀንም ሸልጠንም እዛ ተንጠራርተን እዚህ አዲስ ጫማ ገዝተን አዲስ ልብስ ገዝተን አዲስ ነገር አድርግተን ሄደን እዛ ምስኪን ህዝብ ላይ እዛ ድሃ ህዝብ ላይ አክት አድርገን ስለምንመጣ ሁሉም ነገር በዛው የተመቸ ከመሰላችሁ ስትረስ የለም ልንል የምንችለው ከዚህ ገንዘብ ይዘን ስለምንሄድ ነው። የምንሄደው ደግሞ ለቫኬሽን ስለሆነ ነው። ለምን አትሄዱም? ሰራ አድርጉና ሂዱና እስኪ ኑሩ፣ እዩት። ቢሮክራሲውን እንደውም የሶማሌ ብር ሆኗል። ዲያስፖራ መዝናናት አይችልም። እነ ናፒ ለሚተልዩ ሰምቲንግ ኖ ኢዚ። አንተ የሆነ ስራ ለማስፈጸም እኮ ጉቦ ሰተህ ነው አይደለ እንደሚፈጸምልህ። አንተ አሁን እንደ ኢንቨስተር እንደ አንድ ትልቅ ኢንቨስተር ሀገር ውስጥ ስትገባ ስራህን ለማስፈጸም ወይንም ክንውኖችን ለማካተት የምትሄደው ገንዘብ ሰተህ ነው፣ በሙስና ነው። ለምን? ገንዘብ ስላለ። ምንድነው? ብርቅ ነው እንዴ? የሚገርም መኪና ይዘህ እዛ 80 ሚሊዮን የሚሆን እና 90 ሚሊዮን የሚሆን ህዝብ ላይ አክት ማድረግ በነፃነት ኖርክ። ኦኬ፣ ያው ምን የሚያንፈላስስ ነገር ነው እንዴ? አይደለም እኮ። ኧረ አባቴ መጨረሻ ያንም መኖር የምችለው እኮ ሀብታም ሆነህ ራሱ መኖር የምችለው ምን አንድ 3 ባለስልጣን፣ አንድ 3 ወታደር፣ አንድ 3 ምናምን ገንዘብ እየከፈልክ ነው። በቃ ሰላም የለም እዚህ። ፓፓጂ ወጥቼ ስልኬን እያወራሁ አይፎን 17 ይዤ ወክ ባደርግ ማን ነው የሚነካኝ? የሚነካኝ ሰው አለ እንዴ? ማንም አይነካም። እንደዚህ ስንል እኮ ሀገራችንን ጠልተን አይደለም። እንደው ክፈተው እስኪ ድንበሩን ክፈተው። በሊቢያ የሚሄደው እኮ ይህንን ጠልቶ ስትረስ ይዞት እኮ ነው ሰው እንደሚሞት እያወቀ ስደት የሚሄደው። ፓፓጂ ስትረስ ይዞት ስንት ስትረስ ይዞት ክፈተው እስቲ። እኔ ብቻ ላውራ ስንት ታሪክ ያለ እኔ ልቀጣ አሜሪካን ሀገር ለምትልዩ ሰምቲንግ እኔ ብቻ ላውራ በላኛ ምን አስጨርሱኛ ፓፓዬ እንዴ አቁማ ቦታ ይከፈትኛ ምናውራ። አሁን አንተ ከዚህ ስለሄድክ ነው። ናፒ ደግሞ ቶሎ በላየው ይሆናል። ገባ? ናፒ የሚያውቀው የአዲስ አበባን ምቾት ነው። እኔ ስጋ ጠዋት መብላት ነው። ኢትዮጵያን የሚወደው ጭፈራ የሚወድ ብቻ ነው። በቃ ለኢትዮጵያን ህዝብና የማይወጣ ካለ እኔ ልቀጣ። የማይወጣ ካለ የኢትዮጵያን ህዝብ ክፈትለትና እድሉን ስጠውና የማይመጣ ካለ እኔ ልቀጣ። እኛ የምንረፍ እኛ ስትረስ የምናደርገው የለ እኮ ሰው አይወጣም። አሁን እኮ የብር ችግር ስላለበት ነው የሚወጣው እኮ። እኛ እኮ ያለነው እኮ ችግር ላይ ስለሆነ ነው አብዛኛው ሰው የሚወጣው ሀገር የሚወጣው። ስትረሱን ታዲያ እንዴት ነው የምንለካው? እኛ እኮ ናፒ ስትረስ የምናደርገው ለማየ ቡና ለመላክ ነው። ፓፓጂ እኛ ስትረስ የምናደርገው ለማየ የቡና ለመላክ ነው። ለአባዬ የቡና ለመላክ ነው።
ሙሌ ስለምንድን ነው ኤቢ የምታወራው? እኮ ሌላ ነገር እኮ ኖ ኢትዮጵያ ውስጥ በ40 ዓመቱ ከእናቱ ቤት ሳይወጣ አይወጣም። ኖ ልንገርህ፣ ኢትዮጵያ ውስጥ በ40 ዓመቱ ከእናቱ ቤት ሳይወጣ ቁጭ ብሎ እየበላ እየኖረ እድሉም ቢያገኝ የማይመጣ ይመስላል። ስትሬስ የለም እያሉ ነው። አዎ ስትሬስ የለም፣ ኢትዮጵያ ስትሬስ የለም። ካለ የትም ስትሬስ የለም። ጋይስ አንዘንጋው እንጂ ሀዩ ሰማ ሀዩ ይኸውልህ ልንገርህ፣ እኔ ደግሞ አንድ ነገር ልንገርህ ማለት ነው። እኛ የምናወራው መጀመሪያ ሲጀመር ብር ካለ ነው። ይሄ ሌላ ታሪክ ውስጥ አትግባ። ገባ አይደለም? ይሄ ሌላ ሰው ካለ አሜሪካ መኖር አትችልም። አንዴ ልንገርህ፣ ቆይ ልንገርህ፣ እያሳጠብክ አትኖርም እንዴ? ኤቢ አንዴ ላውራ፣ ቂጥህን እያስጠረክ አትኖርም እንዴ? ኤቢ አንዴ ላውራ፣ ኤቢ አንዴ ስማ። ስሜታዊ ይኸውልህ፣ እኔ አንድ ነገር ጨዋሙሉ ያንቺም ስማ። ይኸውልህ አሜሪካ መጥቶ ማለት ነው። ስማ አሜሪካ መጥቶ ወይም ካናዳ መጥቶ ማለት ነው ላይፍ አልስተካከለ ብሎ ጎ ዩስትሪትም ሂድ ወሬቨር የሀበሻ ሆምለስ ነፍ ታያለህ አይደል? ነፍ አለ እኮ ጀስት ቢከስ ስለወጣህ ምናምን ነገር ስለሆነ እኮ አይደለም። ስትረስ ካለበት ስትረስ አለ። አሜሪካ ኖሯል አይደለም? እንዳልከው ማለት ነው። አሜሪካ ከሄደ ሰውዬ ላይፉ የሚቀየር ከሆነ ለምንድን ነው ስትረስ ሆኖ ጎዳና ላይ ወጣው? የራሱ ችግር ነው። ኦፖርቹኒቲ እኮ አለው። ኦፖርቹኒቲ ችግርሽ እኮ ይኸውልሽ ማሜ መጠቀም አልቻልክማ። መጠቀም ስላልቻለ ነው እሱ ጎዳና ላይ ይወጣ። ጎዳና እንዳትወጣ እድልን መጠቀም ነበር። አንድ ነገር ደግሞ ልንገራችሁ። በነገራችን ላይ አሜሪካን ሀገርና የአውሮፓ ሀገር የሚኖር ሰው አስተዳድጉን ይመስላል። አንዳንዱ ኢትዮጵያ ውስጥ በሀብትና በድሎት የነበረ ከዚህ ጆርዳን ጫማ እየተላከለት ጆርዳን ኮፍያ እየተላከለት የነበረ እዚህ ሲመጣ ስራ ለማይሰራ ሰው በተአምር የማይሆን ሀገር ነው። ይህ ሀገር በጣም ዋጋ ይፈልጋል። እዚህ ሀገር ትኩረት 24 ሃወርስ መስራት አለብህ፣ ስራ ማለት ነው። ከዛን ውጭ የማይሰራ ከሆነ ስትመጣ እዚህ ኤላር ኦፍ ኦፖርቹኒቲ አለ። ምን አለ መሰለህ፣ አንደኛ አፉን ከፍቶ የሚጠብቅህ ከኢትዮጵያ የበለጠ ሲኦል የሚሆነው እዚህ ሀገር ነው። በነገራችን ላይ መጠጥ ቤቱ ክፍት ነው። ከ4 ብር ጀምሮ የካዲስኮ ቀለም ነው የሚመስለው መጠጥ አገኘው ብሎ ለጥልጦ አያልቅም። በ3 ብር ትሰክራለህ አባቴ። ጠርሙስ ነው የምትጠጣው። ከዛም በኋላ ከባድ ዓለም ሌላም ጭስም ይመጣልሃል። ስለዚህ አንገቱን ደፍቶ የመጣበትን ሳይረሳ የቤተሰብ ሪስፖንሲቢሊቲ የሚወስድ ሰው ሰርቼ ቀየራለሁ ለሚል ብቻ ነው አሜሪካ የሚሆነው። ስንፍናን የያዘ ሰው በተአምር ሲኦል ናት እዚህ ሀገር። የሚሰራ ሰው ግን ገንዘብ ያገኛል። እውነቱ አየር ያዝ ድሬው አንድ ጊዜ ልመልስ። አሁንም ለመውጣት ስማ፣ አቅም ያለው ሰው ገንዘብ ያለው ሰው ነው የሚወጣው። ኧረ እናውራበት በማርያም ሙሌ እናውራ። ገንዘብ ከሌለ ውጭም አትወጣም። ስማ አንድ ጊዜ ልንገርህ፣ ሰማ እኔ አሁን ማለት ነው ብር ካለኝ እኔ ኢትዮጵያ እየኖርኩ ማለት ነው ብር ካለኝ ላይክ እንደ መጀመሪያው ጥያቄ የነበረው ብር ካለኝ ኢትዮጵያ ትኖራለህ ወይ አሜሪካ ትኖራለህ ነው ጥያቄው አይደል? ብር ካለኝ ኢትዮጵያ የምኖር ከሆነ እመነኝ 100% ማለት የተሻለ ህይወት የምኖረው አሜሪካ ካለው ሀብታም ጋር በላይ ነው። ስማ ሳይኖርህም እኮ ኢትዮጵያ ኖረሃል። ፓፓጃ እንዘንጋው እንጂ ሳይኖረንም እኮ ኖረናል። ስማ ብር ያለው ሰው ነው አሁን ብር ካለ መውጣት ራሱ የምትችለው አሁን ስማ ከኢትዮጵያ መውጣት የምትችለው ገንዘብ ሲኖረ ነው። አሁንም ገንዘብም ሲኖረ ነው የምትወጣው። አትወጣም ዝም ብለህ። ሙሉ ጥያቄው ለምንድን ነው ወደ ሌላ ነገር የምትወስደው? አልገባኝም። ጥያቄው ብር ኖሮ ሊዝዬ ቆይ አንዴ፣ እኛም እኮ እያለን ያለ ነው ብር ካለህ ነው። አሁን እኮ ኤቢ ወደ ኋላ እየመለሰ ይሄ ሌላ ሰው ምናምን ለምን ነው የምትጨምረው? እኛ እያወራን ያለ ነው ብር ካለሽ አሜሪካንም ሀገር ትኖሪያለሽ እየታሸሽ ጀርባሽን እየታሸሽ። ቆይ አንዴ ሜኪ አንዴ እናንተ አሁን ቡና አልቀረበም። ብር ካለሽ ማረግ ትችያለሽ ነው። አሜሪካ ሀገር ብር ካለሽ መኖር ትችያለሽ፣ ግን ሳይኖርም ትኖራለህ። አንዴ ለመኖር መሰረታዊ ነገሮች አሉ አይደል? መሰረታዊ ነገሮችን እያሟላ እየኖርክ እያለ ግን ሌክጀሪ የሚባል ላይፍ ደግሞ አለ። ሌክጀሪ ላይፍ አሁን እኛ እዚህ ኢትዮጵያ ላይ ቤዚክ አሁን አይደል እንደ የገባው ቀስ በል እንጂ ታይማችን ሌክጀሪ የሚባለው ላይፍ ኢትዮጵያ ላይ ስታንዳርድ ላይፉ አሜሪካ ላይ ሌክጀሪ ነው። ይሄው ለአንድ ነገር ልንገራ። አሁን ኢትዮጵያ ገንዘብ ካለ ትኖራለህ። በአሁን ባላችሁበት ሲቹዌሽን ሰልፊሽ የራሳችሁን ሙድ የምታራምዱ ከሆነ የስ ትኖራለህ። ዝም ብለህ አሁን የሌለ ጫማና ልብስ ለብሰህ የራስህን ቢዝነስ እያራመድክ ከውጭ 9 ሕፃን ወድቆ እያየህ ህሊና ማይጠይቅ ከሆነ የስ መኖር ትችላለህ። አሜሪካን ሀገር ግን ቢኖርህ ወጣ ግን የምታየው ህፃናት የለም።
ወይ 6-7 ሆምለስ አይከተልም አንተ ኢትዮጵያ ግን አብረን ኢትዮጵያ አይደለም ስማኛ አስጨርሰኝ ኢትዮጵያ ግን ተወልደን አድገን ፍቅሩ ምናምን ትላላችሁ ያ ፍቅር የለም አሁን የራስን ሰልፊሽ የራስን ሙድ ልታራምድ ከሆነ ትኖራለህ በዚህ ሰዓት እኔ ግን አሁን 10-20 ህፃናት ውጭ ላይ ወርቆ ያያየው ልኖር አልሄድም ትረስሚ እሱ ሌላ ቶፒክ ነው እሱ ሌላ ቶፒክ ያለማ ለሰላም እሱ ሌላ ቶፒክ ነው ገንዘብ ካለ ይኖራል ለማለት ልንገርህ እኔ ዩኤን እኮ አይደለም የምሰራው አስጨርሰኝ ኖ ገንዘብ ካለ አሁን ቅድም ምን ተባለ መሰለህ አስጨርሱ በማል አትግቡ ፕሊዝ ኢትዮጵያ ካለ ትኖራለ ድሮ የነበረና ጓደኝነት ፍቅር ተባብረን ነው እንደዚህ ነው ምን በላው ስላለነ እንኖራለን ምናምን እንኖር ነበር ያኔ እየራበም እኮ ትኖራለ ድሮ አሁን ግን ሰው ለራሱ ሰልፊሽ ካልሆነ በስተቀር ኢትዮጵያ ሰላም አለ የምትሉት ነገር አንደኛ ራሱ ይሄ ራሱ ውድቅ ነው ምናምን የለም አሁን ቶፒክ ይቀየራል ቶፒኩን ትቀይሩታላችሁ አትበሉ ትክክለኛ ነገር ስናወራችሁ በትክክል ነው ማውራት ያለባችሁ እሺ ማሚዬ ይኸውልሽ እኔ ልንገራችሁ አሁን እዚህ ጋር ካለሽ መኖር ማለት እኮ በገንዘብሽ መኖር ማለት እኮ ነው በገንዘብሽ ነው እየኖርሽ ያለሽው ኢትዮጵያ ገንዘብ ኑሮ እንኳን አለኝ የምትለው ሻወር ስንት ጊዜ ነው የምትወስደው ስንቴ ነው የሚጠፋብሽ ሻወር አለኝ የምትለው ምንድነው አለን የምትለው አይጠፋም የት ነው የምትኖሪው ኧረ ዝም በል በእናትህ ማሚዬ ሀብታም ከሆንሽ ውሃ አይጠፋም ሀብታም ልንገርሽ እና ስለእናንተ ነው የምታስቡት እናንተ ስለራሳችሁ ነው የምታስቡት ይኸውልሽ ማሜ በቧንቧ ነው ሌላ ቶፒክ እኮ ነው ትክክለኛ ነገር ነው ማውራት ያለብን በቧንቧ ነው እንደምታስቡት እናንተ ያላችሁበት ለምንድን ነው ሴቲንጋችሁ ቦኖ ትክክል ነው የምናወራው እንደዚህ ነው የምናወራችሁ ካለ አሜሪካንም መኖር ይቻላል ርዕሱን ቀየርሽው እኛ የምናወራው ርዕሱን አልቀየርሽም ናግዲ ካለን አላችሁ ቀየርሽው እንጂ በደንብ ማሚያችን እንዴ በቦኖ ውሃ እኮ አደረግሽው አሁን ትክክል ነው አሜሪካንም መኖር ትችላለህ አሜሪካንም መኖር ትችላለህ ካለ የትም መኖር ያላችሁ ለምን አታወሩም በጣም እኮ ኖ ሎተሪ አግኝታችሁ የገባችሁ ሰዎች ማለት ሙሉ የኢትዮጵያን ህዝብ አትወክሉም እነ ኢዚ እነ ሰባ አይ ኤቢ በቧንቧ ሰዓት ወጥተህ ከሆነ ከባድ ነው ቦኖ ሲል እኔ በደርግ ሰዓት እናሸንፋለን እየታጠባችሁ ማሚ በቧንቧ ሰዓት ወጣችሁ ከሆነ ከባድ ነው አይመጣውም በእውነት በቧንቧ ሰዓት አይሆንም ወይ መኪ በቃ መኪ ያውሪሽ እሺ ቤት በኩል ላውራ ቢልዬ እኔ እኮ ከሰው እኩል እየተጋፋሁ አልችልም ሂጅበት ይሄ ራሱን የቻለ የውጭ ሀገር ላይፍ ኑሮ ራሱ ይሄ ነው እና በቃ እንደዚህ የተጨቃጨቀን ሚት እያረኳችሁ ነው ሚት ላረጋችሁ ነው ሁላችሁ እግዚአብሔር ከኢዚና ከቢሊ የምለው ፍፄ ነው ከሁለቱ የተሻለ አሁንም ያሉበትን እንግዲህ ሁለቱም ውጭ ሀገር አንዱ ዩሮፕ አንዱ አሜሪካ ኖረው ነው አይደል የገቡት ስለዚህ ከነሱ የተሻለ ያለውን ላይፍ ለኛ ሊያስረዳልን የሚችል ሰው አለ ብዬ አላስብም እነሱ ያንን ነገር ሲያደርጉ አቅማቸው ፈቅዶ ነው የገቡት እኛም እያወራን ያለ ነው ብር ካለን እንደነሱ እንገባለን ነው አሁን ግን ማሜ ላልሹ ነገር ካጠገቤ የሆነ ሰው እየለመነኝ ምናምን ለሚለው ነገር አሁን ይሄ ከቶፒክ ውጪ ነው ብዬ ነው ማለት ነው ኢትዮጵያ ቢኖርና ለምትሉት ነው መልስ የሚሰጣችሁ ኢትዮጵያ ግን እናንተ የምትመስላችሁ አዲስ አበባ ብቻ ነው እንዴ ኧረ ዝም በላቸው በእናትህ የሚያወሩት ምን እንደሚያወሩ ላስረዳችሁ እሺ ማሚዬ ይኸውልሽ ላስረዳችሁ እንደ ማኪ ማን ነው አሜሪካ ወይ ዩኬ ካለሽ አትኖርም ያለሽ ማን ነው ካለሽ እኮ ያለሽበት ሀገር ላይ መኖር የሚኖሩ ሰዎች ጥቂቶች ናቸው ነው ያልን ያለው እኮ እንደ ሀብታምም እኮ አሜሪካ ውስጥ እኮ ጥቂት ነው ያለው ሁሉም ሀብታም ነው እንዴ አይ ግን መኖር ይችላል መልቶ ማደር ይችላል እኮ ስትረስ እየሆነ የምግብ ጥያቄ የለበትም ኖ ፔቼክ ለፔቼክ ነው የሚኖረው ግን የምግብ ጥያቄ የለበትም ኢትዮጵያ እኮ ስትረስ አለ ኢትዮጵያ እኮ ሳቃችን ራሱ ይለያያል